ምንድነው ነገሩ? ምንም አልተፈጠረም ወንድሜ። ናዚም የተፈጠረው ነገር ልትነግረኝ ትችላለህ ወንድሜ? እውነት ምንም አልተፈጠረም ወንድሜ። እንዴት እንደዛ ትላለህ? ቀኑ ሙሉ ነገሩ ግራ የሚያጋባ ነበር። ንገረኝ። የማይሆን ነገር ከመፈጠሩ በፊት እየተከላከልኩ ነው። አልገባኝም። ምንድነው የሚፈጠረው? ኑህ እኔን ብዙም አይወደኝም እና ውስጥ ችግር የሚፈጠር ከሆነ እንደዛ ያለ ነገር አስፈላጊ አይደለም። ለምንድነው ከአንተ ጋር ጸብ የሚያስነሳው? ከእስር ቤት እንዲወጣ ያደረግከው አንተ ነህ። እኔም እሱን ነበር ያሰብኩት፣ ግን በሚያሳዝን ሁኔታ እንደዛ አይደለም። እንደዛ አይደለም ስትል ምንድነው እሱ? ወንድሜ በሴቪ ላይ ምክንያት ቅናት ይዞታል። ምን? አንተ በርሊን እያለ ሴቪ ላይ እኔ ጋር መታ ስትመለስ መኪናዋ ተበላሸ። ስልኳም ዝግ ስለነበረ በዛ ሰዓት ብቻዋን እዛ ልተዋት አልፈለግኩም። ስለዚህ ወደ ቤት አደረስኳት። እና ታዲያ? እናማ ይኸው ነው። በረጋ ተቀብሏት ሲበሳጭ ሲቆጣ ነበር። ሴቪ ላይ እልሁን እንዳልተወጣ ተስፋ አድርጋለሁ። ቆይ አንዴ አንተ ሴቪ ላይን ቤት ሸኛት እና በሱ ቀንቶ ተናደደ። ታሪኩ ይሄ ነው? ይኸው ነው። እርሰው በቃ ወንድሜ፣ ይህን ያህል የሚያሳስብ ነገር አይደለም። ዋናው አንተ ደህና መሆንህ ነው። አልፏል። ከዚህ በኋላ ሴቪ ላይንም ስለማላገኛት ችግር የለውም። ወንድሜ ልጅቷን ማግኘት አለማግኘት አይደለም። ቆይ ከዚህ በኋላ ምን ሊፈጠር ነው? ቅናተኛ ስለሆነ ብቻ ልጅቷን ቤት ውስጥ በር ቆልፎባት ከሰው ጋር እንዳትገናኝ ሊያደርጋት ነው? እሱን አላውቅም። ኑህ ግልፍተኛ ሰው ነው። ብቻ ፈጣሪ ሴቪ ላይን ይርዳት። አሜን። እናንተንም ወንድሜ፣ አንተንም ፈጣሪ ይርዳ። ምንም ቢሆን ይህ ሰውዬ እኮ የመሊክ መንታዋ ነው። ሌላ የቀረህ ነገር አለ እንዴ? የለም። እንገናኛለን። በቃ እንገናኛለን። ደህና ዋል። ሴቪ ላይ አንድ ነገር ልጠይቅሽ ፈልጋለሁ፣ ግን እንዳትበሳጭ እባክሽም። ደግሞ ምን ልትል ነው? እሺ በቃ ጠይቀኝ። ቅድም ማለት ነው ለጂሃን አታስብሽ ብለሽው ነበር አይደለ? ምንድን ነው ቆይ የማያስበው? ንገሪኝ። ስለምንድን ነው የማያስበው? ስለ መሌክ ነው የማያስበው? ንገሪኝ እስኪ። አይ ስለ መሌክ አልነበረም የተነጋገርነው። እና ስለምንድን ነው ማሰብ የሌለበት? ስለማንስ ነው የማያስበው? ስለ እኔ። ስለ አንቺ? ቆይ አልገባኝም። እኛ ህይወትሽ ውስጥ ቅጥዮች ነን እንዴ? ቆይ አልገባኝም። አንቺ እኔ ባለሁበት ሁኔታ ላይ ሊያስብልሽና ሊጨነቅልሽ የሚገባ ሰው አለ? ምን ማለት ነው? ቆይ ንገሪኝ እስኪ። ስለፈጠረ አምላክ እባክህ አቁም። ልክ ነገሮች ጥሩ ሆኑ ብዬ ሳስብ በድጋሚ አመልህ ይነሳባል። እውነት እየሰለቸኝ ነው። በቃ ደህና መሆኔንና የምፈልገው ነገር ካለ ጠየቀኝ። በቃ ይሄ ነው። አታስብ አልኩ አይደል እንዴ? እማዬ እጅሽ ይባረክ። በጣም አመሰግናለሁ። ቆንጆ ነበር። የተባረክ ይሆንልሽ። ዶክተሩ ግን ስለ ቡና የነገረሽ ነገር የለም እንዴ? ብዙም አታብሽ። ቀንሽ አላለሽም? አይ ምንም አላለኝም እማዬ። በቀን 1 ሲኒ ብቻ ነው የምጠጣው። እድሉን ካገኘው ምናልባት ያው 2 ሲኒ እጠጣለሁ። ከዛ ውጪ ብዙም ቡና አልጠጣም። ቢሆንም ግን መጠንቀቅ አለብሽ። እሺ? እጠነቀቃለሁ። እሺ ተመስገን ነው። ስራ ሁሉ ጥሩ እየሄደ ነው። አዎ በጣም ጥሩ ነው። ፈጣሪ ይመስገን። ተመስገን። ሁሉም ነገር ጥሩ እየሄደልሽ ነው እማዬ። ስለ ዶክተሩ ከነሳሽ አይቀር የወራዊ ቀጠሮ ከነገ ወዲያ ነው። እናም ከፈለግሽ አብረን መሄድ እንችላለን። ውይ በጣም ነው ደስ የሚልኝ። በደስታ ነው የምመጣው። እና የልጅ ልጄን የለበ የምትል ሰማ ነው የሆነትሽ ነው የምትይ? መሊክ በደስታ ብዛት ራሴ ልስትብላ እችላለሁ። አይ አትችይም። አታስቢ። ኑ ራሱ አልወደቀም። ስለዚህ አንቺም አትወድቂ። አንዴ መጣሽ። በቃ ስራሽን ስሪ። ካሚል። አቤት ወይዘሮ ሱምሮ። ሌሎች አማራጮች ማሳያቸው እንጂ። እሺ። Hi. These are from Antalya, south of Turkey. Original Antalya. Yes, and these are handmade, not machine work. Very beautiful. So perfect. Thank you. Come. Welcome. እማዬ የእውነት አልጠበቅኩትም። በምንጣፍ ላይ በጣም ልዩ የሆነ ልምድ ችሎታ ነው ያለሽ። ደስ ይላል። ምንም የሚካበድ ነገር የለውም እኮ የማውቀውን ነው የምሰራው። ለዛ ነው በቀላሉ ማስረዳ። አይ እማዬ ማካበድ አይደለም፣ ግን ማካበድም ሲያንስብሽ ነው። ምክንያቱም አንቺ ራስሽን ችለሽ ራሱ በሁለት እግርሽ መቆምሽ ጠንካራ ሰው ነሽ። አመሰግናለሁ። ግን ደግሞ ለሰው ልጅ ስራ በጣም የሚጠቅም ነገር ነው። አይደለም? ራስሽን ተመልከች እማዬ። ውብ አይኖችሽ በደስታ ተሞልተዋል። ሌላ አዲስ ሰው ነው የሆንሽው። የእውነት ላንቺ ደስ ብሎኛል። እዚህ መሆን ላንቺ ጥሩ ስሜት ይሰጥሻል። ስለዚህ እዚህ ስትሆኝ ራስሽን መገልጭበት መንገድ ራሱ የተለየ ነው። ማለቴ እንዳልሽው አዎ ስራ መስራት ለሰው ልጅ ይጠቅማል። ምንም ያህል ልብስሽን ብታሳምሪ ግን ስራ መስራት ይለያል። ይኸውልሽ
አሁን አንቺ ልጅሽን እስከምትወልጂ ድረስ መታገዝ ይኖርብሻል። ማን ያውቃል፣ ምናልባት ልጅሽን ከወለድሽ በኋላ አብረን እዚህ ልንሰራ እንችል ይሆናል። እኔም ደስ ይለኛል። የምንጣፍ ሽያጭ ደስ የሚል ስራ ይመስላል። እስቲ ወደፊት እናያለን። ጥሩ። ይሄ ምንድን ነው? ይሄ የሮዝወልድ ጥልፍ ነው። ሮዝወልድ ምንጣፍ? አዎ በጣም የሚያምር ጥልፍ ነው እና ከፈለግሽ ከጀርባ መጋዘን ውስጥ ብዙ አሉ። ሂጂና ማየት ትችያለሽ። ደስ ይላል። ደስ ይለኛል። ግን ለልጅሽ ትንሽ ቅናሽ የምታደርጊ ከሆነ ነው። አዎ በሚገባ ቀንስልሻለሁ። መጣው በየት በኩል? እሺ እንደዛ ወይዘሮ ከሆነ ስምሩ ይጄ ደንበኞችን አናግራቸው። Hi, welcome. Hi. Let's look inside. እህቴ ጂያን። ጊዜ አለሽ? አዎ በሚገባ። እንኳን ደህና መጣ። እንኳን ደህና ቆየሽ። ላናግርሽ ፈልጌ ነው የመጣሁት። ና እዚህ ጋር ተቀመጥ። የሚጠጣ ምን ይምጣልህ? ምን ትፈልጋለህ? አይቴ ምንም ነገር አልጠጣም፣ አመሰግናለሁ። በእርግጥ እንዴት ብዬ እንደምጀምር ምንም አላውቅም፣ ግን ያለ አንቺ መስራት አልቻልኩም እህቴ። አንቺ ከሄድሽ በኋላ ሆቴሉ ውጥንቅቶ ወጥቷል፣ ያስጠላል። በጣም ደስ የማይሉ ነገሮች ያሳልፈናል። የቤተሰባችን የጀርባ አጥንት አንቺ ነበርሽ። ስላሳለፍሽው ነገር በሙሉ ለደረሰብሽ እኛ ማስቆም ማስተካከል እየቻለ ላላደረግነው ነገር በሙሉ በጣም ይቅርታ እህቴ። እኔ አንተ ላይ ይኸውልህ ምንም አይነት ቂምም ቅሬታም አልያዝኩብህም። አዎ በጣም አዝኛለሁ። ልቤ ተሰብሮ ነበር፣ ግን ደግሞ አልፏል። ምንም አይደለም። መቼም ቢሆን ሳሜትና ህክመት ያደረጉት ነገር የማይረሳ ነገር ነው። ከእነሱ ጋር ያለኝ ጉዳይ ከአንተ የተለየ ነው። እና ዛሬ ችሎት ነበራችሁ? እንዴት ሆነ ታዲያ? ምን ተፈጠረ? ንገረኝ። ተፋተናል፣ አብቅቷል። ለሁለታችሁም በጎ እንደሚሆንላችሁ ተስፋ አደርጋለሁ። ተስፋ አደርጋለሁ። እናው ምን ሊፈጠር ነው? አላውቅም። ማለቴ አባቴ ባይታመም ኑሮ እስካሁን ተመልሼ ሄጄ ነበር። ግን የአባቴ መታመም አሳስሮ ይዞኛል። አባት ደህና ቢሆን ኖሮ ወደ ጀርመን ትመለስ ነበር? ነበር እህቴ መሌክ ይቅርታ አታደርግልኝም፣ አታናግረኝም ሁላ። እናም ስለ መሌክ ባይሆን ኖሮ ከፓዶሻ ውስጥ ሆንኩ ወይም በርሊን ምን ያመጣል ብለሽ ነው? ማለቴ በመሌክ በጣም ተናዳህን ነበር? ማለቴ መሌክ አታላኛለች፣ ዋሽታኛለች ስትላል ነበር? እህቴ እባክሽ እነሱን ቃላት አትጠቀሚያቸው። ሁሉንም ከበስተኋላ የትቼ መቀጠል ነው የምፈልገው። ስለዚህ ስህተትህን ተገንዝበሃል? በጣም ቆየ፣ ግን ከረፈደ በኋላ ወደ ኋላ መመለስ ብችል ምኞቴ ነው። እነዛን የማይረቡ ነገሮችን በሙሉ ባልሰራ ኑሮ በጣም ምኞቴ ነበር። መሌክ ላይ የደረሰባትን ነገር በሙሉ ለመቅረፍ ብችል ደስ ይለኛል። ግን ዓለም በዛ መንገድ አትሰራም። ታውቂያለሽ እህቴ፣ በራሴ ድድብና በዓለም ላይ በጣም የምወዳትን ሴት መሌክን አጥቻለሁ። እና እንዴት ነው? ይቅርታህን አልተቀበለችም? አዎ፣ አልሆነም። 1000 ጊዜ ሞክሬያለሁ፣ ግን አልሆነም። የመሌክ ምላሽ አይሆንም ነው እህቴ። ልክ አይደለችም ብለህ ታስባለህ? ማለት ያስበው እስቲ ጂያን፣ መሌክ ላይ ያደረግከውን ነገር አንተ የምትወደው ሰው አንተ ላይ ቢያደርግብህ እንደዚህ በቀላሉ ይቅርታ ታደርጋለህ? አላደርገውም። ለዛም ነው የተረዳኋት እህቴ። እረዳታለሁ። ለዛም ነው ምንም ተስፋ ውስጥ የሌለኝ። ለዛም ነው መሄድ የምፈልገው። ማለቴ ለእሷ ያለኝም ፍቅርና ስሜት
በልቤ ውስጥ ይዤ ልብቼ እኖራለሁ። እንደዛ ነው የማደርገው። ግን አሁንም ቢሆን መሌክን ትወዳታለህ አይደል? በጣም በዚህ ዓለም ላይ ከምንምና ከማንም በላይ ነው ማፍቅራት። ያለ እሷ መተንፈስ እንደማልችል ነው የሚሰማኝ። ልክ ያለ እሷ መኖር እንደማልችል አይነት። ግን አሁን ይህንን እውነታ ተቀብዬ መኖር መቻል አለብኝ። ብቻ ህመሜ በጊዜ ሂደት ይሽራል ወይም ለምዶ ይሆናል፣ አላውቅም። ወይዘሮ ስምሩ ደንበኞች መጥተዋል። እሺ አስተናግዳቸውን ይመጣው። እሺ እህቴ በቃ ከስራሽ አላዘናጋሽ፣ ሊድ በቃ። አይ አንተ መሄድ የለብህም፣ እነሱ ያስተናግዷቸዋል። አይ ብሄድ ይሻለኛል፣ እኔም ስራ አለብኝ። ሌላ ቀን እንገናኛለን። እሺ በነገራችን ላይ በፈለክበት ሰዓት ወደዚህ መምጣት ትችላለህ። እሺ ራስሽን ጠብቂ እህቴ። አንተም ራስህን ጠብቅ። መሊክ እስካሁን እዚህ ነበርሽ? የተነጋገርነውን ነገር ሰምተሻል እንዴ? እና ምን ለማድረግ እያሰብሽ ነው? ነይ ወደዚህ የኔ ውድ። ሁሉን ነገር ረስተን እንደ አዲስ መጀመር አንችልም? ጂሃን ልቤን የሰበርከው አንዴ ብቻ ሳይሆን 1000 ጊዜ ነው እንደ መስታወት ልቤን የሰባበርከው። ግን እንደዛም ሆኖ ራሴን ችዬ ተነስቻለሁ፣ ጠንካራ ሆኛለሁ እና በድጋሚ ልቤ እንድትሰብረው አልፈቅድልህም። መፍቀድም አልችልም። በድጋሚ ከሰበርከው መነሳት አልችልም፣ አቅሙ የለኝም። ስለዚህ እባክህ ወደ መጣህበት ተመለስ እባክህ። እዚህ ጋ ነው። ቆይ እህቴ ኒሴ፣ ቆይ አትጣደፊ፣ ቆይ እኔ ላግዝሽ። አመሰግናለሁ። ነይ ቀስ በይ። እኔን ተደገፍኝ እባክሽ። ያዛት ወንድሜ። አመሰግናለሁ። እኔ ቀስ እያልሽ እህቴ፣ ቀስ እያልሽ ነይ ግቢ። አይዞሽ፣ ነይ ወደ እዚህ ጋር ዊልቸር አለ። እህቴ ኒሴ ነይ ወደዚህ ነይ። ሰላም። ሰላም። ቀስ አመሰግናለሁ። እንዴት ዋልሽ? ሰላም፣ እንኳን ደህና መጣሽ። ሜሊክ ቻካርጃ በሚል ስም ቀጠሮ አስይዘን ነበር። እስኪ አንዴ ሊያው። አዎ እዚህ ጋር ተጽፏል፣ ግን ይቅርታ ዛሬ የምትፈልጉትን ሕክምና ማግኘት አትችሉም። ለምን? ፊዚዮቴራፒስታችን ወይዘሮ ጋምዘ የለችም። እሺ ታዲያ ሌላ ሊረዳን የሚችል ሰው አይመጣም? እንዳለመታደል ሆኖ ከእሷ ውጪ ሌላ ፊዚዮቴራፒስት የለም። እሺ ግን እመቤት እህታችን ትልቅ ህመም ውስጥ ናት። ሌላ ማድረግ የምንችለው ነገር አለ? ሌላ ክሊኒክ ልጠቁማችሁ እችላለሁ፣ ግን ሁሉም ዛሬ ሙሉ ናቸው። ምናልባት ለዛሬ ቀጠሮ ላታገኙም ትችላላችሁ። በፈጣሪ ስም። እሺ ኢፍራልድ አላችሁ አይደል? አዎ አለ፣ ግን ሊጠቀምበት የሚችል ሰው የለም። ወንድሜ ላድርገው እንዴ? ፊዚዮቴራፒስት ነኝ። ከፈቀዳችሁልኝ እኔ ህክምናውን ላደርግ እችላለሁ። በጣም ታማለች። ይቅርታ፣ እሱን እኔ መወሰን አልችልም፣ ግን አቶ ኦርሃንን ጠይቄ ላሳውቅሽ እችላለሁ። አቶ ኦርሃን የክሊኒኩ ባለቤት ነው። እሺ ጥሪውና እንጠይቀው። እሺ እባክሽ ጠይቂው። አዎ ቶሎ በይ። አቶ ኦርሃን አንዴ ትመጣ እባክህ። አመሰግናለሁ። ኡፍ ቀድማችሁ ብታሳውቁን ጥሩ ነበር። ማለት እዚህ ድረስ አንለፋም ነበር። እንኳን ደህና መጣችሁ። እንኳን ደህና ቆየን አቶ ኦርሃን። እኔ ታህሲን ንሽር ይባላለሁ። ከፊዚዮቴራፒስቷ ጋር ቀጠሮ ነበረን፣ ግን ወይዘሮ ጋምዜ ዛሬ አልገባችም አለችን። አዎ ልክ ነህ፣ የለችም። አቶ ኦርሃን እኔ ፊዚዮቴራፒስት ነኝ። የምትፈቅድልኝ ከሆነ እኔ ህክምናውን ላድርግላት። ምን ማለትሽ ነው? ቆይ ዲግሪ ላሳየ። አንድ ጊዜ ቆይ ጠብቀኝ። በስልኬ ላይ ላሳየ። ይኸው
አንካራ ነው የተመረቅሽው? ከዚህ ቀደም በዚህ ሰርተሽ ታውቂያለሽ? አዎ 4 ዓመት አክሱስ ሰርቻለሁ። በእርግጥ ልክ ነሽ እህቴ፣ መስራት ትችያለሽ፣ ግን በህጋዊ መንገድ የሆነ ፍቃድ ግን የለሽም። ምን መሰለህ አቶ ርሃን፣ ካላስቸገርንህ ለዚህ መፍትሄ ማበጀት እንችላለን። ለመፍታት ብንችል በጣም ደስ ይለኛል። እንደምታያት በጣም ታማለች። ሁሉም ህክምናዎች የሚከናወኑት ህጋዊ ማስረጃ በያዙ ሰዎች ነው። የጤና ጉዳይ ስለሆነ ነው። ልክ ነህ፣ ልክ ብለሃል። ለዛሬ ብቻ ብትቀጥረኝስ አይቻልም? ምን ማለትሽ ነው? ማለቴ አሁኑኑ የስራ ቅጥር መፈረምና መሙላት እችላለሁ። ከዛ እህቴ ኤኒሴን አክማታለሁ። ከዛ በኋላ ደግሜ አልመጣም እና ገንዘብም ሁላ አልጠይቃችሁም። ጥሩ ሀሳብ ነው። በጣም ጥሩ ሀሳብ ነው። ምርጥ ሀሳብ ነው። እሺ፣ እንደሱ ሊሰራ ይችላል። እሺ፣ አሁኑኑ ክፍሉን ለፊዚዮቴራፒስቱ አሳያት። ከዛ የስራ ቅጥር ውሉ እንዲዘጋጅ አድርጊ። እሱን ሞልታ መሄድ ትችላለች። እሺ፣ እባክሽ በዚህ በኩል ተከታይኝ እመቤት። እሺ፣ በኋላ ስወጣ የዲግሪን ኮፒ እሰጣችኋለሁ። ምንም ችግር የለውም። እሺ፣ አታስቡ። ፈጣሪ ባርካችሁ። በቶሎ ያሽልሽ። አመሰግናለሁ። እሺ፣ ይሄ በጣም ቆንጆ ልዩ የሆነ የእጅ ስራ ነው። በእርግጠኝነት ትወደዋለች። አዎ በጣም ቆንጆ ነው። 18 ካራት ወርቅ በሞላላ ቅርጽ ዳይመንድ የተሰራ ነው። 2.4 ካራት ነው። ቆንጆ ነው። የመረጥከው ነገር አለ እንዴ ወንድሜ? አንተ ምን ወሰንክ? ይኸውልህ በቀጥታ ልንገርህ፣ እንደዚህ ስላለው ነገር ብዙም እውቀት የለኝም። የምር ምንም አላውቅም። እሺ፣ ግን ኪሴ ውስጥ በሚችለው አቅም ደህና የሚያምር ነገር ለመግዛት ነው የምፈልገው። ለዛ ነው ወደዚህ የመጣሁት። ግን እኔ በራሴ ይህን ማድረግ አልቻልኩም። አንዱንም ነገር እንኳን አላውቅም። ይቻላል። ይቅርታ ወንድሜ ስላስቸገርኩ። ጊዜ እንደተሻማሁብህ አውቃለሁ። አንድ መደወል ያለብኝ ቦታ አለ። እኔ ደውዬ እስከምጨርስ አንተም ስራ መስራት ትችላለሽ ወንድሜ። እንዴት ነሽ? አሁን ቀለል አለሽ አይደለ? ወይ በጣም ደህና ነኝ የኔ ውድ። ቀለል ብሎኛል። እጅሽ የተባረከ ይሁን ልጄ። ተባረክ። ምን አደረግኩና እህቴ ኒሴ? ይሄ ኢፍራዳን የሚባል ማሽን ነው። ድንቅ ነው። ምርጥ ነገር ነው። አቤት ነው መሊክ፣ እባክሽ ወደዚህ ነይ። እርዳታሽ ያስፈልገኛል። እሺ እህቴ እባክሽ። ምንድን ነው? የተፈጠረ ነገር አለ ነው? አይ ሰላም ነው፣ ምንም የለም። ሰላም ነው። ለመልካም ነገር ነው። እሺ እሱን ልመርጦ ነበረ። ያ ሁለተኛ መደዳ ላይ ያለው ግን ደግሞ ሳየው ርካሽ ነገር ይመስላል። በፍጥነት ነው ከች ያልሽው። መንታቴ ናት። እሷ የተሻለ ልምድና ምርጫ አላት። ሰላም፣ እንዴት ነሽ እህቴ? ሰላም፣ እንዴት ነህ? የኔ ውድ፣ እዚህ ሰውየውን ብዙ ሰዓት ሳደርቀው ነበረ። ሊረዳ ይሞክራሉ፣ ግን እኔ መወሰን አልቻልኩም። ምንም እውቀት የለኝም። ደግሞ ታውቂያለሽ፣ አንቺ ከኔ የተሻልሽ ነሽ ብዬ ስላመንኩ ነው። ምርጫሽ ጥሩ ከሆነ አንቺ ይሁንና ምረጪ። መሌክ፣ እባክሽ አንቺ መምረጥ አልችልም እንዳትኝና ለማየ እንዳልደውልላት። ይቅርታ፣ ያኛውን ማየት ትችላለሁ? ይው የግዴታ ብልጭልጭነቱን አይንሽ ጋር አስጠግተሽ ማየት አለብሽ። ደግሞ በደንብ አድርገሽ አስተውይ። እባክን እስኪ አንዴ ሊያው። ይሄ ዋጋው $37,200 ነው። አዎ መሊክ፣ እኔ ይህን ያህል ገንዘብ የለኝም ታውቂያለሽ። ወንድም ታዋሲን ጠይቄው ነበር፣ ግን አሁን አይችልም። ይቅርታ አድርግልኝ ወንድሜ፣ አንድ የሆነ ነገር ልናገር። ካላስቸገርኩ አንዴ ከወንድሜ ጋር ተነጋግረን ይቻላል። ና እንዴ። እዛ ጋር ያሉትን ቀለበቶች የሻንሳላም ቤተሰቦች ለሲቪ ላይ ገዝተውላት ነበር። በሱ ደስተኛ የነበረች ይመስላል። እሺ ገባኝ፣ ግን አትገዛላትም። ከነዛ ውስጥ የቱንም እንድገዛ አልፈቅድልኝ። እውነት? እና እንዴት ነው የጋብቻ ጥያቄን ማቀርበው? ጣቷ ላይ ቀለበት ላደርግላት እንኳን ካልቻልኩኝ አፍንጫ ላይ ያደርግላታለሁ። እሺ በቃ የምትለው ገባኝ። ስለዚህ ለፍቅረኛ ቀለበት መግዛት ትችላለሁ ነው የምትለው? እንደዛ ነው አይደል? ልክ ነኝ? ተረድቻለሁ። ፈጣሪ ሆይ፣ እንደዛ አልኩኝ ካፌ ወጣኝ። እንደዛ አላልኩም። ለየት ያለ ከሁሉም የሚበልጥ ምርጥ ቀለበት ይኖራል ብዬ እያሰብኩ ነው። እንደዛ ነው በቃ። ኪሴ በሚችለው መጠን ቆንጆ የሆነ ለየት ያለ ነገር በቃ መግዛት ነው ፈልገው። እና ስታስበው ሲቪ ላይ ለየት ስላለ ዲዛይን ስላለው ቀለበት ብቻ የምትጨነቅ ነው የሚመስል? ለምን ለየት ያለ? ፈጣሪ ሆይ ሰማኝ ወንድሜ፣ ሲቪ ላይ ልብህን ብቻ ነው የምትፈልገው፣ ቀለበት አይደለም። ገንዘብም ኖረህም አልኖረህም $1,000,000 ጌጥ ገዛላት አልገዛላት ግድ የላትም። እንደዚህ ያለ ነገር ለእሷ የሚያሳስባት ነው የሚመስል? ሲቪ ላይ በጭራሽ እንደዚህ አይነት ሴት አይደለችም።
ውዴ እሱ ለውጥ አያመጣም። ሴቪ ላይ እንደዚህ አይነት ሴት አይደለችም። እሱን በደንብ አውቃለሁ እኮ። ይኸው ራስህ አልከው። ምንድን ነው ታዲያ ጥርፊያ? ቆይ እስኪ ንገረኝ ወንድሜ፣ ምን የሚያስቸኩል ነገር ተገኘ? ግን አሁንም ግድ ነው ብለህ ካሰብክ የጋብቻ ጥያቄህን ማቅረብ ትችላለህ ወንድሜ። ግን አንተ ምን ማድረግ እንዳለብህ ታውቃለህ ወንድሜ። እንድነግርህ ትፈልጋለህ? አድምጠኝ። መጀመሪያ በጣም ቆንጆ ቦታ ፈልግ፣ ሲታይ በጣም የሚያምር ውብ የሆነ። እንደውም እንደዚህ ማድረግ ትችላለህ። የተወሰኑ ሰዎች እንዲኖሩ አድርግ። የምለው ገባህ አይደል? ከዛ 1 2 3 ሲባል ሙዚቃውን መጫወት ይጀምራሉ። ቆንጆ ሙዚቃ ይጫወታሉ። እሺ ቆይ እንደውም ተጨማሪ ማሳብም አለኝ። የጽጌረዳ አበባ ስብስብ ቢኖርስ? እነዛን ጽጌረዳ አበቦች በቆምክበት ክብ አድርገህ ስራቸው። አንተ መሀል ላይ ትሆንና ጽጌረዳ አበቦቹ ክብ ይሆናሉ። ከዛ ቀለበትህን ታወጣና ሴቪ ላይ እባክሽን ታገቢኛለሽ ትላታለህ። እያሾፍሽ መሆኑ ነው በጣም። አንቺ ስለዚህ ነገር እኮ አውቃለሁ። ምንም እውቀት የለኝ ነው እንዴ ይመስልሽ? እናስ ምን ዋሾ እንዴ? ሁሏም ሴት በዚህ ደስተኛ ናት። አይ ሁሏም ሴት አያስደስታትም። ለምሳሌ ሴቪ ላይን አያስደስታትም። እኔንም ቢሆን እንደዛ። መሊክ እባክሽን አሁን ወደ ነጥቡ ብቻ ግቢ እና እንዴት ነው ልጅቷን የምጠይቃት? 2 ርካሽ የሆኑ ቀለበቶች ገዝቼ ኪሴ ውስጥ ላስቀምጥ እንደዛ ነው? ያ ደግሞ እሷን በጣም ያሳስባታል። አሁን ምን ላደርግ ነው? መንገድ ላይ መኪናዬን አቁሚያት ነው የመጣሁት እኮ። ንገሪኝ። ለአንተ ትልቅ ትርጉም ያለውን ነገር ነው ይዘህ ልጠይቃት የሚገባው ወንድሜ። መቼም ቢሆን ዋጋው የማይጠፋ ትልቅ ትርጉም ያለው ነገር። ምን እንደዛ ያለ ነገር እኮ የለኝም። ምንም የለ አለኝ። ሼፍ መልካም ስራ። ምን እየሰራሽ ነው? ሾርባ ነው? ሽታው በጣም ደስ ይላል። የምን ሾርባ ነው? የአትክልት። አትክልት በጣም ነው የሚወደው። እኔ ስለምወድ ነው የምትሰሪው? እህት ጀና እናት እንድሰራ ያዘዘችኝ፣ ለዛ ነው የምሰራው። ኤስማ ለምንድን ነው እንደዚህ ሆንሽው? ምንም ነገር አልሆንኩም። አይሆንሻል እንጂ እውነት በደንብ ያስታውቅብሻል። ቀዝቀዝ ብለሻል፣ ተናደሽብኛል። ምን ተፈጠረ? ኤሳት የተፈጠረ ነገር እንዳለ እየጠየከኝ ነው? ትላንት ሆስፒታል ስመጣ በጣም በአስቀያሚ መንገድ ነው ያስተናገድከኝ። በመምጣት የተናደህብኛል። እጄን ይዘህ ወደ ውጪ እንደወጣ ነው ያደረግከኝ። ቆይ የምርሽን ነው? በሱ ምክንያት ነው የተናደድሽብኝ? ኤሳት ማንም ሰው ቢሆን ይናደዳል። ማንም ይበሳጭ ማን። አንቺ ግን እንደዛ መሆን የለብሽም እሺ? ምክንያቱም ደግሞ አንቺ ስትበሳጭ እኔም ይከፋኛል። ተበሳጭቼብህ ነበር። በጣም ነው የጎዳኸኝ። ኤስማ የዛን ቀን በትክክል አይምሮዬ ጥሩ ሁኔታ ላይ አልነበረም። አባቴ ከፍተኛ ክትትል ክፍል ውስጥ ነበር እና ሁላችንም ተደናግጠናል። ስሚኝ ኤስማ፣ አባቴ የነበረበት ሁኔታ በጣም መጥፎ ነበር። አንቺን ብትሆኛ አይተሽዋል አይደል? የዛች አክስቴን እብደት ደግሞ አንቺን በደንብ አድርገሽ ታውቂዋለሽ። እውነትህን ነው? አዎ ነው ኤስማ። መተኛት አልቻልኩም፣ ምክንያቱም መጥፎ ዜና ይነግሩኛል ብዬ ስጠብቅ ነበር። ከዛ አንቺ መጣሽ። ከመምጣትሽ በፊት ለ30 ደቂቃ ነበር እንቅልፍ የወሰደኝ። ከዛ በኋላ አንቺ መጣሽና ቀሰቀሽኝ። እንደዛ ነው የሆነው። ይቅርታ ኤስማ። እርሺው እያልኩሽ እኮ ነው። ይቅር በይኝ እሺ? እባክሽ ይቅርታ፣ እባክሽ። እሺ ይቅር ብያለሁ፣ ግን ዳግመኛ እንዳታደርገው እሺ? እምላለሁ የኔ ቆንጆ፣ ሁለተኛ ደግሞ። ቆይ ኢሳት፣ የሆነ ሰው ያይናል። እሺ እንደዛ ከሆነ በቃ ሰው ሁሉ ከተኛ በኋላ ክፍሌ ነኝ፣ እጠብቅሻለሁ። እሺ አሁን ልሳምሽ? እሺ ቆይ እሺ፣ እመጣለሁ። እሺ በቃ ይኸው ነው። ኤስማ በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። ብርቱካን፣ ትርንጎ፣ ካሮት፣ እነዚህም ብቻ። እሺ ገብቶኛል አቶ ኢሳት። እሺ እየተጠነቀቅሽ። አሳስብም። ምንድን ነው የፈለገው? ፍራፍሬ፣ ብርቱካን፣ ትርንጎና ካሮትም አድርጊልኝ ነው ያለው። በማንኛውም አይነት የሥራ ዘርፍ መስራት ፈልገው ሳይሳካለው ቀርቷል? እንግዲያውስ ሳይጨነቁ ፋሚሊ ወርክ ኤጀንሲ በማንኛውም አይነት የሥራ ዘርፍ እርሶን ተቀብሎ ለማስተናገድ እነሆ ዝግጅቱን አጠናቋል። እርሶ ብቻ የሥራ ልምዳችሁንና ዶክመንታችሁን ይዛችሁ አዲስ አበባ መገናኛ ላይ በሚገኘው መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 421 ብቅ ብለው ያናግሩን። ለበለጠ መረጃ በ0997 4703 84
ወይም ደግሞ በ0997 47 37 81 ይደውሉ። ፋሚሊ ወርክ ኤጀንሲ። ታስታውሰዋለህ? እንዴት አላስታውሰው? የኛ በጣም ውዱ ቀለበት አይደል? የዛኔ የሁለተኛ ደረጃ ተማሪ ነበርኩ እና ደግሞ በዛ ጊዜ ስም የተጻፈበት የወርቅ ጌጣጌጦች በጣም ውድና ተመራጭ ነበሩ እና ማታ ከትምህርት ቤት ስንመለስ ውድ አያታችን ቆንጆ የሆነ የባቄላ ምግብ ሰርታልን ነበር። መቼ ማረሰው? የቋሊማ ስጋም ነበረው። አዎ ስጋም ነበረው። ምስኪን ትንሽዬ ሳንቲም ያገኘች እንደሆነ ወዲያውኑ ለኛ ስጋ ነበር ገዝታ የምትሰራለን። ትዝ ይልሃል አይደለ? ለማንኛውም ብቻ ሁላችንም አብረን እየበላን ነበር እና ከዛ የሰሊና አባት ለልደቷ ስሟ የተጻፈበት የወርቅ ጌጥ ገዝቶ ሰጥቷታል። ከሁለት ሳምንት በኋላ ደግሞ የኔ እናንተ ልደት ነበር አይደል? በጣም ቀንቼ ነበር ነው። በጣም ነበር የቀናሁት። በሰሊን በጣም ነበር የቀናሁት። ግን ደግሞ ምልልሃለሁ ወንድሜ፣ በወርቁ ግን አልነበረም የቀናሁት። በጭራሽ በወርቁ አልነበረም። አውቃለሁ። ያው የዛኔ አባታችን እስር ቤት ነበር። በአባታችን በኩል እድለ ቢሶች ነበርን። በድጋሚ አባታችን ተለየን። በእርግጥ የዛኔ ችግሬ አባቴ ነበር፣ አባታችን። እናም አንተ ተናደድክብኝ። ለምንድነው ሴትዮዋን እንደዚህ የጅል ነገር የምትጠይቂያት አልከኝ። ትዝ ይልሃል አይደል? ትዝ ይልሃል? የኔ ወዳት፣ የኔ ውድ፣ የኔ ውድ። በቀጣዩ ቀን ወርቅ መሸጫው ጋር ሄጄ ነበር። ውስጥ ገባውና ወርቅ ሻጩ በአያታችን ላይ ሲያሾፉባት አየሁ። ስምኝ እህት አላት። መቼም አልረሳውም መሊክ። በዚህ ቀለበት ላይ መሊክ ሳይሆን መን ብቻ ነበር ማጻፍ የምትችው አላት። እና የዛኔ አያታችን የልደታችን ቀን ላይ ይህንን ቀለበት ሰጠችኝ እና ይህን ቀለበት ድሮ ላይ አባቷ ለእናቷ የሰጣት ቀለበት እንደሆነ ነገረችኝ። ለእሷ በጣም ውድና ትርጉም ያለው ነገር ነበር። በዛ ሰዓት አያቴ እምቢ አለች። እውነት ይህንን ማድረግ አልችልም፣ ውሰጁ፣ ያንቺ ነው፣ ለአንቺ ትልቅ ትርጉም አለው አልኳት። ግን አልወሰደችው፣ እምቢ አለች። ምን እንዳለችኝ ታውቃለህ? የማትቀበኝ ከሆነ ጥለዋለሁ አለችኝ። አያቴ በጣም ነው ናፈቀችኝ ነው። እኔም በጣም ነው ናፈኳት መሊክ። እጅግ በጣም ናፍቀኛለች የኔ አያት፣ የኔ ቆንጆ። ያንን ቀን ልረሳው አልችልም።
መቼም የሚረሳ ቀን አይደለም ነው። የሞተችበትን ቀን መቼም ቢሆን አረሳው። አያቴ አይሆንም፣ አይሆንም፣ አይሆንም። ስሚኝ አያቴ፣ አያቴ እባክሽን አትሂጂ። አያቴ እባክሽ፣ አያቴ እባካችሁን፣ እባካችሁን እርዱን። መሌክ ልጄ ምንድን ነው? እባክሽ ወደዚህ ነይ እህቴ። አያቴ አረፈች። ስለዚህ ወንድሜ አሁን ይህን ቀለበት ለዚህ ብላ ትሰጣታለህ። ተስማማን? አውቃለሁ፣ አውቃለሁ። ይሄ በጣም ውድ ነገር አይደለም። ዋጋው ብዙ አያወጣም። አውቃለሁ። የሴቪ ላይንም የመጀመሪያ ፊደል ልታጽፍበት አችልም። አውቃለሁ፣ አውቃለሁ ወንድሜ። ግን ይህ ቀለበት ትልቅ ትርጉም ያለው ነው። መሌክ የማይመስል ነገር አትሆን። እንዴት ነው ካንቺ ላይ ወስዶ? ልውሰደው። መሌክ ተይ እንጂ ተይ። ካንቺ ወስዷለሁ እንዴ? ያንቺ እኮ። እሺ እኔ ነው። ይህ ቀለበት ከአያቴ የተሰጠው ለእኔ ነው። ግን ለሴቪ ላይ እንድሰጣት እፈልጋለሁ። አይ ልወስዶ አልችልም አልኩሽ እኮ። አሰቢ እሷ ታድርገው። አልወስዶም አልኩሽ። አለበለዚያ እጥለዋለሁ። የማትወስደው ከሆነ እጥለዋለሁ። ይሸጣል ብሎ ነው ወዲያው የገዛኸው? ይኸውልሽ ሴቭ ላይ መሌክ ለተወሰኑ ጊዜያት ስራ አጥ ሆና ቆይታለች። አሁን እየደበራት ነው። እሱ በግልጽ ይታይባታል። ደግሞ ቀደም ክሊኒክ ሄደን ነበር እና ሰውየው እሸጣለሁ ሲል ስለነበረ እኔም ገዛው። እና መሌክ ይህንን ነገር ታውቃለች? አይ ኑህ ይነግራታል። ኑህ ያውቃል? አይ አያውቅም፣ አልነገርኩትም። ግን አሁን ነግሯለሁ። ምን ተፈጠረ? ምንድነው የምትነግረኝ ደግሞ? ኑ ምንድነው የማያውቀው ነገር? ና ተቀመጥ። የሳተ ነበልባሉ ና ተቀመጥ። ስማ፣ እዚህ ወረቀት ላይ መፈረም ትችላለህ? 2 ሚሊዮን ዕዳ አለብህ። ቆይ ለምንድን ነው የምትፈርመው? ስለፈጠረ አምላክ ለምንድን ነው የምትፈርመው? የሰው ልጅ ቢያንስ የሚፈርመውን ነገር ማየት አለበት አይደለም እንዴ? ወንድም የወረቀቱ ላይ አንተ ፈርመህበታል አይደል እንዴ? ፈርመሃል። ልክ አይደለሁ? ስለዚህ ግድ የለውም። እኔ ፈርምበታለሁ። ችግር የለውም። ስለፈጠረ አምላክ። እሺ ይሁን። ያዝ። በል ልጄ ውሰደው። እንካ ያዝ። ይሄ ደግሞ ምንድን ነው? እንግዲህ ዛሬ እህትህ ሜሌክ ክሊኒክ ገዝታለች። የሱ ውል ነው። ምን? የምን ክሊኒክ? ቅድም እህት ኤኒሴን ወደ ክሊኒክ ወስደናት ነበረ እና የክሊኒኩ ባለቤት ለመሸጥ ይፈልግ ነበረ። ስራ እየሰራበት አልነበረም። ስለዚህ እኔ ልገዛው ወሰንኩ። ሜሌክ ፊዚዮቴራፒስት ናት። በሙያዋ ትሰራለች። ከባድ ነገር አይደለም። ባለቤቶቹ እኛ ነን። ይኸው ነው። ወንድሜ እንዴት ላመስግንህ? እንዴት ያለ መልካም ሰው ነህ። ምን ብናደርግ ነው? ቆይ ፈጣሪ ሆይ ምን ብናደርግ ነው? ተረጋጋ። ምን አድርገን ነው ወንድሜ? ወንድሜ ተረጋጋ። አብሬያችሁ ለመቀጠል እየሞከርኩ ነው። ልጆች ከእኛ ጋር ለመቀጠል በጣም ምርጡ ሰው ነህ። አምላኬ ሲገርም። በጣም ይከብዳል። እባክህ እውነት የሚከብድ አይደለም። መሌክ ቻግርጃ ተመስገን አምላኬ። ቆይ መሌክ ይህንን ታውቃለች? አንተ ነህ የምትነግራት። እኔ ልነግራት ነው? መሌክ አቤት። ነይ ወደዚህ ነይ። መጣሁ። እየተፈጠረ ነገር አለ? ዛሬ ያው አንቺ እህት ኤኒሴን ወደ ክሊኒክ ወስደሻት ነበር አይደል እንዴ? እንዴት ነበር? ማለቴ ክሊኒኩ እንዴት ነበር? ወደሽዋል አይደል? አሪፍ ነው? በጣም ቆንጆ ነው። ማለቴ ትንሽዬ ጽድት ያለች በጣም ቆንጆ ክሊኒክ ናት። ለምን ጠየቀኝ? ለምን መሰልሽ የጠየኩሽ? ያ ክሊኒክ አሁን ያንቺ ነው። ይኸውልሽ። አትቀልድ። አትቀልድ ማለት? አይ
አይ እንደዚህ ያለ ቀልድ ደስ አይለም ወንድሜ። የምን ቀልድ ነው? ቆይ በሰው ስሜት እንደዚህ መቀለድ አትችልም እንጂ መሌክ፣ እየቀለድኩ አይደለም። እውነትህን ነው? አዎ ወንድም ታሲን ክሊኒኩን ገዝቶታል። ይሁን የኔ አይደለም፣ የኔ ብቻ አይደለም፣ ሸሪኮች ነን። እና አሁን የራሴ ክሊኒክ አለኝ ማለት ነው? አዎ። የምርህን ነው? የእውነት በጣም ነው የማመሰግነው። ለምንድን ነው እኔንም ታቅፊኝ? ወንድም ታሲን እንቀፊው እንጂ ሂጂ ቀፊው። እሺ ወንድሜ በጣም ነው የማመሰግነው። ምንም አይደለም። በጣም ነው የማመሰግናችሁ። ግን እንዴት ልከፍለው ቻልክ? ሸሪኮች ሆነን ነው የምንሰራው። ምንም ክፍያ አያስፈልግም ሸሪኬ። እሺ እኛ ሸሪኮች ነን። በጣም ደስ ይላል። እና ደይን ለመክፈል ጠንክሬ እሰራለሁ፣ ቃል እገባለሁ። ዕዳ የለብሽም እማዬ። እንኳን ደስ አለሽ። ናይልኝ። በጣም ነው የማመሰግነው። የት ቆይተሽ ነው? ሁሉም አሁን ገና ነው የተኙት። እህቱር ጋር መተኛት ተፈለገች፣ መታ ቁጭ አለች። ልትወጣልኝ አልቻለችም። ዝም ብላ ስታወራ ነበረ። እንቅልፌ መጣ ስላት በስተመጨረሻም ወጣችልኝ። እርሹ በቃ አሁን እዚህ ነሽ። ነይ ወደዚህ። አልናፈቅኩሽም? ምን ጥያቄ አለው? በጣም ነው ናፈከኝ። እኔም ኤሳት ቆይ አንዴ የምሰጥ ነገር አለ። ምን ነው? ኤስማ ለእኔ ስጦታ ገዝተሽልኝ ነው? አዎ በእርግጥ ለሁለታችንም ነው። ቆይ ማየው። ሁለት ልቦች ስትገጥማቸው አንድ ይሆናሉ። እንዴት ነው? በጣም ቆንጆ። የፍቅር ሀብል ይባላል። እሱን ታውቃለህ? ግማሹን አንተ ታደርገዋለህ፣ ግማሹን ደግሞ እኔ ያደርገዋለሁ። በል አድርገው። ይሳት ቆይ ያንተ ማድረግ አለብህ። በል አድርገው። አምጪው። በል አድርገው። እኔ አደርገዋለሁ። እንዴት ነው? በጣም ሄዶብሃል። ያምርብኛል? አዎ ግማሽ ልብ አንተ ጋር ነው፣ ግማሹ ደግሞ እኔ ጋር። መቼም ቢሆን ከአንገታችን አናውልቆም። እሺ አላውልቆም። የፍቅር ሀብሎ እዚህ ደረቴ ላይ ይኖራል ሁልጊዜም ቢሆን። ወድጄዋለሁ በጣም። የእውነት ግን ወደዋል? እውነት ወድጄዋለሁ። እሺ እንደዛ ከሆነ አሁን ልሂድ። እንዴ ገና መምጣትሽ እኮ ነው። ግን የመጣሁት ቃል ስለገባውልህ ነው እና በዛውም ስጦታውን ልሰጥህ ነው። ኤስማ አሁን ልሂድና በኋላ ተመልሼ እመጣለሁ። ቻው በቃ። ኤስማ ቆይ ገና መምጣትሽ እኮ ነው። አትሂጂ። አሁን ልሂድ። በህልም አለመኝ። እሺ በህልሜ አይሻለሁ። ሀብሉንም አደርገዋለሁ። ኦ አምላኬ ወይ ምን አይነት ነገር ነው? ሶምሮ እባክሽ ያልኩሽን አድርጊ እባክሽን። እማዬ ለምን እንደሆነ ማትነግሪኝ ከሆነ አላደርገውም። እሺ ውዴ፣ የነገርኩሽ እኮ በጣም አስፈላጊ ስለሆነ ነው። ያልኩሽን ብቻ አድርጊ። እሺ እማዬ በቃሽ። አሁን ስራ አለብኝ። እሺ ስልኩን ልዘጋው ነው። ቻው።
ጋ ነው እሱ ጋር አድርጊው። ብቻ እየተጠነቀቅሽ አድርጊ፣ እየተጠነቀቅሽ። አያቴ እዚህ ጋር ዲኮር አናደርግም እንዴ? እናደርጋለን ውዴ። ቡንያሚን ተጨማሪ እንዲያመጣ ልኬዋለሁ። አሁን ይመጣል። እንደዚህ አሁን ቆንጆ ነው። ይሁን። አበቦቹን ትንሽ አስተካኪያቸው። በቃ እሱ ቦታ ጥሩ ነው። ወይዘሮ ነያይት አየሽ፣ መጣ። ቡንያሚን እንዴት ነው? ስታዩ ያምራል። እውነቱን ለመናገር ወድጄዋለሁ። አንቺም ከዚህ ጋር ተመልከችው። ዜና አንዴ ይሄንን ያዥውማ፣ ዘርጊው። በጣም ቆንጆ ነው፣ ያምራል። ወደድሽው? አዎ፣ እሱ ጋር አድርገው፣ እሱ ጋር ስቀለው። እሺ ልጄ፣ የገዛውን ነገር በሙሉ ስቀለው እና ደግሞ ካርቶኑን በሙሉ ክፈተው። በል ቶሎ በል፣ ቶሎ በሉ። አይዳ፣ ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ይሁን። ምን እያደረግሽ ነው እህት ነያይት? ምን እያደረግሽ ነው ማለት አልገባኝም። ምንድን ነው የሁሉ ጌጣጌጥ? ምን ሆነሻል ሂክመት? ዛሬ የሳሜት ልደት አይደለም እንዴ? እሱን ነው የምናከብረው። ስሚኝ እህቴ ነያይት፣ ሰውየው በሽተኛ ነው፣ ታሟል። ከዲያሌሲስ ገና መምጣቱ ነው። አሁን ምን ልንለው ነው? የሚቀየር ኩላሊት እየፈለግንለት ነው። በጊዜ ካልተገኘለት ምን እንደሚፈጠር መቼም ልነግርሽ አልችልም። ግን እሺ እናክብርለት ይባል። እሺ ሰውየው ምን ልትዩ ነው? አዎ በደንብ እናከብርለታለን። የህይወቱን ምርጥ ጊዜ እንዲያሳልፍ እናደርገዋለን። መኖር እንዲጓጓ እናደርገዋለን። ስለፈጠረሽ ተይ ነያይት። ሲጀመር የአባታችንን ልደት አከበርን አላከበርን አንቺ ምን ጨነቀሽ? ቆይ ለምንድን ነው የማይጨንቀኝ? አንቺ ልጅ እዚህ ጋር የተለየ ማብራሪያ ያላችሁ። ሰውየው እኮ ታሟል። እንዲደክመው እንዲጨነቅ ማድረግ አልፈልግም የምለው ገባሽ? በፈጣሪ ስም በቃችሁ። አይ እንግዲህ መጨቃጨቁን አቁሙ። ቆንጆ ሰላማዊ ምሽት ነው የምናሳልፈው። እሺ ተግባባን? እና ደግሞ ምን አይነት ሰርፕራይዝ እንዳለኝ ታውቃላችሁ? አሁን ለማወቅ በጣም ነው የጓጓሁት። በጣም ቆንጆ የሆነ ቀን አልኩሽ ሂክመት። በጣም ቆንጆ የሆነ ሰርፕራይዝ ነው ያለኝ። እዚህ ምን እየተካሄደ ነው? በድጋሚ ለጂያን ሰርግ ልንደግስለት? አዎ የሂና ምሽት አለብን ዛሬ። ቆይ ቀኑ ምንድን ነው? ምን? የአባዬ ልደት ነው። የእውነት በጣም ነው የምታስገርመኝ። ቀኑን ረሳኸው? ዛሬ ነው እንዴ? እውነት ለመናገር የራሴን የልደት ቀን ብቻ ነው ማስታውሰው። እና እሱ ለእኔ በቂ ነው። እና ባለ ልደቱ የት አለ? እላይ ክፍሉ ነው እረፍት እያደረገ። ስንጨርስ እንጠራዋለን። እነዚህን እዛ ጋር አድርጋቸው። እሱ ጋር ይሁኑ። እንዴት ነው አሁንም ግልጽ ያልሆነው ሐሰን? መጀመሪያ ቡንያሚንን እንድታየው አልነገርኩህም እንዴ? ማለቴ ከእሱ ጋር አይዛመድም? እባክህን እሱም ብቻ ነገረኝ ሐሰን። አይ እንደዛ አይደለም የሚሰራው ሳሜት፣ የራሱ የሆነ ሂደት አለ። እሺ ደህና ገባኝ። እና መቼ ነው ሁሉም ነገር ግልጽ የሚሆነው? እውነት ለመናገር ገና እየጠበቅን ነው። ወይ ዛሬ ወይ ነገ ወይም ደግሞ በዚህ 2 ቀን ውስጥ ሊደረግ ይችላል። ግን ሳሜት፣ የቡንያሚን ኩላሊት ከአንተ ጋር የሚዛመድ ከሆነ እሺ ብሎ የሚሰጥ ይመስላል? በደንብ ይሰጠኛል ሐሰን፣ እወስድበታለሁ። ብቻ ተመሳሳይ ይሁን እንጂ አስፈላጊ የሆነውን ነገር አደርጋለሁ። አምጪ ልጄ፣ እሱ ጋር አድርጊው። ኤሳ ስለፈጠረ አምላክ ከሳህኑ ላይ አንስታ አትብላ። እና ምን ላድርግ አያቴ? በጣም ያስጎመጃል። ካዚም የት ጠፍተህ ነው ወንድሜ? መሰላሉን ሰርተህ ነው እንዴ የምታመጣው? ምን ሆነሃል? ወይዘሮ ነያይት ማን ላይ ይሁና? አዎ እሱ ጋር ስቀለሁ። ልክ ነው ወይዘሮ ነያይት። እነዚህ እንዴት ላስቀምጣቸው? የሆነ ቦታ አድርጊያቸው። ብቻ ቆንጆ አድርገሽ ስቀዩ። እሱን ደግሞ መብራት እዚህ ጋር አድርግ። እንደዛ አይሻልም? አዎ ያምራል። እንደሱ ይሻላል። ልቀቀው እስኪ። ተዛንፏል እኮ። እሺ ጄናን በቃ ተይው። ይኸው መብራቱ ላይ አንጠልጥዩ። መልካም ልደት። መልካም ልደት ይሁንልህ አባቴ። አመሰግናለሁ። ግን ወይዘሮ ነያይት እኔ ልጅ ነኝ እንዴ? ይሄን ሁሉ ነገር ለእኔ ልደት ነው ያዘጋጀሽው? እውነት እንዳፍር አድርገሽኛል። ለምን ሳሜት? ሰዎች በማንኛውም ዕድሜ ልደታቸውን ያከብራሉ። ምን ችግር አለው? አመሰግናለሁ። እንዴ ቡንያሚን፣ እዛ ላይ ምን እያረክ ነው? ና ውረድ፣ ትወርቃለህ። እንዳትወርቅ ውረድ። ከዛ አንተን ይዘን ሆስፒታል ልንሯሯጥ ነው እንዴ? ይህን ልስቀለው ብዬ እኮ ናቱ። አይ ካዚም ይሰቅለዋል። እና አንተ ውረድ። አባዬ አሁን ከዚህ ላይ ቢወድቅ ይጎዳል ብለህ ነው? የሁል ቀን ስራ። አይ ቡንያሚን፣ ና ውረድ አልኩህ እኮ። ና ውረድ፣ ፍጠን እባክህ። ሳሜት ልክ ነው ቡንያሚን። ደግሞ ሌላ ጣጣ እንዳይመጣብን ፈጣሪ ያደርገውና ደግሞ ብትወድቅስ አይደል? ልክ ነሽ።
ስማኝ፣ ውረድ እንጂ። እሺ እሺ፣ እወርዳለሁ። ምንም ችግር የለም፣ እወርዳለሁ። በል ውረድ። ምንም አልሆንም። እጄን ያዘኝ እንጂ። በቃ ልቀቀኝ፣ ወርጃለሁ። ችግር የለም።